ጤነኛ አይደለም እንዴ? ስለኔ አይደለም አንተ ነህ እንጂ ጤነኛ ያልሆንከው። ለአንተ አባት ያልሆነውን ሰው እንዴት ሚላ ሰላም፣ እንዴት ነህ? ሰላም ለአንተ። ጌታ ኢየሱስ ይወዳል ወንድሜ። እሺ መጽሐፍ ቅዱስ ይዘሃል? መስቀል ላይ ስለ አንተ ሞቶልሃል። ስለ ኃጢአተኛ ነህ። ከኃጢአት የምትነጻው በክርስቶስ ደም ነው። መጽሐፍ ቅዱስ ይዘሃል? ተረጋጋስ በል። ኢየሱስ ያድናል ወንድሜ። እኔ ልከራከር አይደለም። እሺ እናውራሽ። ኢየሱስ ብቻ ይወዳል። ኢየሱስ ክርስቶስ አዳኝ ይፈልግ አይፈልግም? ለራሱ እሱ የሰው ልጅ ስለኔ የሰው ልጅ ሆኖ መጥቷል። ስለኔ ቤዛ ሆኗል። አዳኝ ይፈልጋል አይፈልግም? ኢየሱስ ክርስቶስ ለራሱ አድነኝ እያለ እሱ አዳኝ ነው። እንግዳውንስ አድነኝ እያለ የሚለምነው አምላክ አለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አውጣ ወንድም አለም። ኢየሱስ ሰውም አምላክም ነው። አውጣው። ኢየሱስ ክርስቶስ አዳኝ ይፈልጋል። ላሳየህ ነው ከራሱ አንደበት። ኢየሱስ ሰውም አምላክም ነው። ስለኔ ሰው ሆኗል። አንብበው። ምን ይላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አነባዋለሁ። ችግር የለውም። የከበረ እግዚአብሔር ቃል ነው። አንብበው። ግን ኢየሱስ ክርስቶስ ይወዳል። ስለ ኃጢአት ሞቶልሃል። አንተ ኃጢአተኛ ነህ አይደለም? ንገረኝ። አንብበው። አውጣና አንብበው። አንከስ ይሄን ንገረኛ። እኔ ማንተ የምጠይቀኝ አንብበው። አውጣና። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ነው ያልከው። ምን ይላል? አሁንም ነፍሴ ታውካለች። ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ሆይ ስምን አክብረው። አባቱ አድነኝ ያለው ማን ነው? ኢየሱስ አባቱን ያለው። አባቱ እንደሆነ ታምናለህ? የጌታ ሰው። ስለዚህ አድነኝ እያለ የሚለምነው አምላክ አለ። ኢየሱስ ክርስቶስ አምላክ ነው። አባቱ እንደሆነ ታምናለህ? አባቱ እንደሆነ ታምናለህ? ኦኬ። አባቱ እንደሆነ ሳታምን ይሄን ለምን ትጠይቀኛለህ? አድነኝ እያለ የሚለምን አካል ሌላውን ሊያድን አይችልም። ዘበት። አሁን ደግሞ አምላክ አድነኝ ያለው አባቱን እንደሆነ ታውቃለህ? የሁላችሁም አባት ነው፣ የሰዎች አባት ነው። እግዚአብሔር ማስረጃ ሰጣለሁ። ችግር የለውም እሱ። ኦኬ። አለ አባት ነው አንተ? ስለ አላህ አይደለም፣ ስለ እግዚአብሔር እያወራን ነው። ኖ ለምን እንደ ያንተ እግዚአብሔር አለ አባት ነው ወይ? መጽሐፍህ ላይ ጨርስና ትጠይቀኛለህ። ስለ አባትነቱ ሳታምን ሳታምን አድነኝ ስላለው ለምን ትጠይቀኛለህ? በጣም ጥሩ። አድነኝ ብሏል ኢየሱስ ክርስቶስ። ይሄን አመንሽ። አሁን ለማንኛውም አዳኝ አስወጣው የሚል ጥያቄ ስጠይቅ ነው አስወጣው የሚል አባቱ እንደሆነ ታምናለህ ወይ? በቃ አዳኝ እንዳልሆነ ወይንም ማዳን የማይችል እንደሆነ ለራሱ አባቱ እንደሆነ ታምናለህ ወይ? ወደ እሱ እንመጣለን። ችግር የለውም። ኢየሱስ ክርስቶስ እኔም ወደ ይሄ ጥያቄን እመልስልሃለሁ። አባቱ እንደሆነ ታምናለህ ወይ? ወደ እሱ ላስረዳሽ። አዳምጥ። አባቱ እንደሆነ ካመንክ እሺ ቀስ በል። አባት ማለትን ማለት ነው እንደ መጽሐፍ ቅዱስ ግንዛቤ። አባቱ እንደሆነ ታምናለህ ወይ? ምንድነው አባት ማለት? ትርጉሙ እንደፈለግከው በል። አንተ ውስጥ አንተ አባት አለ። ያንተን ግንዛቤ አባት ሲባል ምን ለማለት? አንተ አምላኬ የምትለው አባት ነው? ንገረኝ። ስለኔ አይደለም፣ ስለ ኢየሱስ ክርስቶስ እያወራን ነው። ደፍረህ አባባ ማለት ትችላለህ አንተ? አላህን አትችልም። ስለኔ አይደለም ጥያቄው። አዳኝ ማለት ትጠይቀኛለህ። ይኸውልህ ቁጥር 27ን ጠየቅከኝ። አዎ ነፍሴ ታውካለች። ምን ስላለው አባቶ ከዚህ ሰዓት አድነኝ አለው። አንተ አባቱ እንደሆነ ታምናለህ ወይ አልኩ። ወይ አንዴ ስለ አባትነት እናወራለን። ነገር ግን አድነኝ ብሎ የሚለምን አካል መሆኑን ኢየሱስ ክርስቶስ ለምንድን ነው አድነኝ የምትለውን ጥያቄ የምትጠይቀኝ? አባት የሚለውን ማመን አለብህ። እሱ የመጣበት አባት የሚለውን ካመንክ አድነኝ ለምን እንዳለ እነግርሃለሁ። እሺ አትደረብ፣ ቀስ በል። ኢየሱስ ክርስቶስ አዳኝ እንዳልሆነ ወይንም ደግሞ አዳኝ እንዳለው ለራሱ ላሳይህ ብለን እዚህ መተናል። እሱን አግኝተሃል? መጀመሪያ አዳኝ እንዳለው ለኢየሱስ ሰውም አምላክ ነው ብያለሁ። ሰውም ነው አይደለም ጥያቄው። ስለኔም ሰው ሆኗል ብያለሁ። ቃል ስጋው ነው ብያለሁ። ጥያቄው አዳኝ ያለ የለውም ነው። አዳኝ ያለው አይደል? ኢየሱስ ክርስቶስ ለራሱ ኢየሱስ ክርስቶስ በሰውነቱ ነው አዳኝ ያለው። በሰውነቱ የጌታ ሰው በቃ በሰውነቱ እኮ። ስለዚህ ኢየሱስ ክርስቶስ አዳኝ። አንተ እኮ አባቱ እንደሆነ እኮ አታምንም። ይሄ ጥያቄ መጠየቅ መብት የለም። ስለሱ እመጣለሁ። ግን አሁን እዚህ ጋር ጥያቄ መጠየቅ መብት ያለው ሰው አባቱ እንደሆነ ያመነ ሰው ነው። እሺ አዳምጠኝ። ችግር የለውም። የኢየሱስ ክርስቶስ አባት ለሐዋርያቶችም ለአይሁዶችም ለሁላቸውም አባታቸው ወይንስ አይደለም? ለአንተ አባት ነው። ለአንተ አባት ነው። ስለኔ አይደለም። ለአንተ አባት ነው። እሱን ካመንክ አሪፍ። ለአንተ አባት ነው። እንደ መጽሐፍ ቅዱስ ላስረዳህ ነው። አባት ትጠይቃለህ። ለአንተ አባት ነው ወይ? ጤነኛ አይደለም እንዴ? ስለኔ አይደለም። አንተ ነህ እንጂ ጤነኛ ያልሆንከው። ለአንተ አባት ያልሆነውን ሰው እንዴት ለኢየሱስ ተናደረ? ላይ ተናደረ። አዳኝ ያለው ኢየሱስ ክርስቶስ እንግዲህ ፍንድት በል። አዳኝ ያለው አድነኝ ያለ የሚለምን አምላክ አለው።
መስክራል። ይሄንንም አንተ አባት ነኝ እንዴ? ያንተ መጽሐፍ እኮ ነው አባት የሚለውን ግንዛቤ ምን ማለት እንደሆነ ላስረዳው ነበር። ይኸውላችሁ እግዚአብሔር እንደ መጽሐፍ ቅዱስ አባት ተብሎ ይጠራል። እንደ አይሁዶች እንግዲህ ማለት ነው። ተመልከቱ፣ ለአይሁድም አባታቸው ነው፣ ለሐዋርያቶችም አባታቸው ነው፣ ለኢየሱስም፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለሁላቸውም አባት ተብሏል። እንጂ ከይቅርታ ጋር ማለት ነው በኢየሱስ ክርስቶስ እኛም ስለ ሁለቱንም የላካቸው አንድ አምላክ ነው አይደል? ሁለቱንም የላካቸው አንድ አምላክ ነው። አሁን የተከራከራችሁበት ነገር አይደለ? እኔ የፈጠርኩትን ነፍስ እኔ ነኝ የማጠፋት ይላል አይደለ? ሙስሊሞች ለምንድን ነው የአንድ የፈለከውን በድንጋይ በፈለገው የሚመን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል? ሁለቱን አሁን የምንከራከርበት እኛ በእርግጥ የራሳችን የሆነ ነገር አሁን እንዳልከው አንተ ትምህርትህ ደስ ይላል በጣም ማለት ነው። ለምን እንዳልኩ መሰለ ትምህርትህ በጣም ደስ ይላል፣ ግን እኔ የፈጠርኳትን ነፍስ እኔ ነኝ ማጠፋት ይላል። ለምንድን ነው ሙስሊሞች እናጠፋቸዋለን የሚሉት? ስለ አንተ የፈለከውን የሃይማኖት ማስተካከል ትችላለህ። አምላክንም ማመልክ ሰይጣንን ማመልክ እሱን የሚያስተካክለው የራስ የፈጠረ ፈጣሪ መቅጣት ባለብህ ልክ ይቀጣል። አንተ ለምንድን ነው አንድ ፍጡርን እኔ አጠፋለሁ የሚለው? ይሄ ብቻ ነው ጥያቄ። አልገባኝ ያለው ነገር ቢኖር ለምንድን ነው መሰለ አብረህ ከምታሳልፈው በቤተሰቦች ወይም ደግሞ ቦታዎች አሉ አይደል? እንደ አንድ ጥላቻ አይደለም። ወንድም ከጎረቤት አብረህ ያደግከው ሙስሊሞች አሉ፣ ኦርቶዶክሶች አሉ፣ ጴንጤዎች አሉ፣ ፕሮቴስታንቶች አሉ። አብረህ ታሳልፋለህ። አስተምረህ ልታስገባው ትችላለህ እንጂ እኛ እናንተን ልናጠፋ የተነሳ ሰዎች ነው ብለህ የምታሳልፍበት ብዛት የመፈክር ያየሁበት ነገር ነው። የስለም ሙስሊሞች እኔ መጥፎ ናቸው እምነቱ መጥፎ ነው ይላል አንዳንድ አሉ። እኛ ኦርቶዶክስን ለማጥፋት የተዘጋጀን ሰዎች ናቸው የሚሉ አሉ። ይሄ ለምንድን ነው? ይሄ ከመጽሐፍ ቅዱስ የተነሳ ነው ምንድን ነው? ወይስ ይላል መጽሐፍ ቅዱሱ ቁርአን ይላል አጥፉ ይላል? ጥያቄ ብቻ ነው፣ ሌላ ነገር አልጠየቅም። ልቀጥል ተጨማሪ ለእኔም እንድትመልስልኝ ማለት ነው። ነቢያቶች ይበላለጣሉ ብለሃል። ስለዚህ ለአንተ ከነቢዩ መሐመድ እና ከኢየሱስ ክርስቶስ በምግባር በአፈጣጠር በምግባር ስለ በአሰራር በነበሩበት ህይወት የነበሩት ባደረጉት ተአምራት በሰሩት ስራ ባፈጣጠራቸው ለአንተ የትኛው የበለጠ ቦታ አለ? እሺ መልስልሃለሁ። አንተ ሚዩት አድርገው ከላይ ብሩክ ሚዩት አድርገው። እሺ ተከታተል። የሁለታችሁን ልመልስላችሁ። አንዴ ብሩክ ሚዩት አድርገው። ብሩክን አንዴ ልመልስለትና ፈጠን ብሎ ስለነበር ሮቤል እንቀጥላለን ኢንሻአላህ። ይቅርታ። እሺ ሀገራችን ላይ የበርካታ እምነት ባለቤቶች ይኖራሉ። ክርስቲያን አለ፣ ሙስሊም አለ፣ ሌላ እምነት ያላቸው የሌላቸው ነፍ ይኖራሉ። ሰው በሰውነቱ መከበር አለበት እንደ ኢስላም። አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳምን ልጆች አክብሬያቸዋለሁ ይላል። የአዳም ልጆች በሚለው ውስጥ ሙስሊም ብቻ አይደለም የሚካተተው፣ አጠቃላይ የሰው ዘር ሁሉ እንዳለ ይካተታል። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ሰው በሰውነቱ መከበር እንዳለበት من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሕዝብ እንዳጠፋ ነው ኃጢአቱ ከኔ ዘንድ አለ አላህ። ሰው ነው ያለው፣ አማኝ ከሃዲ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ። የአንድን ሰው ነፍስ ደግሞ ሕያው ያደረገ የዓለምን ሕዝብ ሕያው እንዳደረገ ይቆጠራል ምንዳው ከእኔ ዘንድ አለ። አንድ ክርስቲያን ወይንም አይሁድ ታሞ ህይወቱ ልትጠፋበት ብሎ ሄደህ ወስደህ ሐኪም ቤት ብታሳክመው ነፍስን ብታተርፍ የዓለምን ሰው ነፍስ እንዳተረፍክ ነው አላህ ሱብሓነሁ ወተዓላ የሚናገረው። ምክንያቱም እዚህ የአንድ አማኝን ነፍስ ያዳናል አለ፣ የሰው ነው ያለው በቃ። ስለዚህ ማንኛውንም ሰው በመሆኑ ልታከብረው ይገባል። ያ ማለት ልታከብረው ይገባል ማለት በእርሱ ላይ ምንም አይነት ወሰን ልታልፍበት አይገባም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። አንድ የሌላ እምነት ተከታይ ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ጸብ የሌለውን እርሱን የገደለ የገነትን ሽታ አያገኝም አሉ።
ተቻለረ የገነትን ሽታ አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም ከሌላ እምነት ተከታዮች ጋር ከአይሁዶች ከክርስቲያኖች ጋር ሲናናሩ ጊዜ በሰላም ይናናሩ ነበር። አንድ አይሁድ ነቢዩ ሰለላሁ ዐለይሂ ወሰለምን ያገለግላቸው ነበር። ወጣት ልጅ ነው፣ በቃ ይወዳቸዋል፣ በመልካም ስብዕናቸው ያገለግላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ይሄ ልጅ አጡት በሰፈራቸው። አይነል ጉላም አልየሁዲ እያሉ ያ አይሁድ ወጣት ልጅ የት ጠፋ የት ነው ብለው ጠየቁ። ተመልከቱ። ኢነሁ መሪዶ ያ ረሱለላህ አሏቸው። እርሱ ታሞ ቤቱ ተኝቷል እኮ ያንቱ አላህ መልእክተኛ አሏቸው። መጠየቃቸውን አላቋረጡም። ነቢ ሰለላሁ ዐለይሂ ወሰለም የት ነው ቤቱ ንገሩኝና ሂጄ መጠየቅ አለብኝ ልጠይቀው አሉ። ሊዘይሩት ነው። ታማሚን ሂደው ይጠይቃሉ፣ የሌላ እምነት ተከታይ ቢሆንም። ተመልከቱ። አይደለም ሂደው እሱን ጨፍጭፈው ገደለው ፍለጠው ሊሉ ማለት ነው። ገብታችኋል አይደል? ከዚያ በኋላ ቤቱን ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ቤቱ ሄዱ። ቤቱ ከሄዱ በኋላ ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው፣ ገቡ። አባትየው ከፈተ፣ ይግቡ አላቸው። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእሲል ጉላም አልየሁዲ ከዚህ ከአይሁድ ልጅ ራስ ስር ሂደው ከራስጌው ስር ተቀመጡና ያጽናኑት ጀመር። ከዚያም በኋላ ወደ ኢስላም ጥሪ ያደረጉለት። ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም አንድን ከሃዲ አግኝተው ወደ ኢስላም ሳይጋብዙት አያልፉም ነበር። አምላክ አላህ ያዘዛቸውን ያደርጋሉና ማንኛውንም ከሃዲ ብታገኝ ወደ ኢስላም ጥሪ አድርግ ተብለዋል። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ አልጉላም አልየሁዲ ኢላ አቢህ ይላል ሐዲሱ ላይ። ይህ አይሁድ ልጅ ወደ አይሁዴው አባቱ ተመለከተ። ወደ አይሁዴው አባቱ ተመለከተ፣ ፈርቶ ማለት ነው። ገብታችኋል? አባትየው አይሁዴው ገባው፣ ልጁ መስለም እንደፈለገ ነገር ግን እንደፈራ ሲገባው ጊዜ ያ ቡነይ አጢዕ አበልቃሲም አለው። ልጄ ሆይ ሙሐመድ የሚልህን ስማ፣ በቃ ከፈለክ ፈቃዴ ነው በቃ። የቃሲምን አባት እሺ በል አለው። ተመልከቱ፣ አረቦች ወይንም በዚያ ምድር ላይ እስካሁን ድረስ ሲያከብሩህ ጊዜ በልጅህ ይጠሩሃል፣ ያከሌ አባት ብለው ይጠሩሃል። አይታችኋል? አረብ ቤት የምትሰሩ ልጆች አቡ ዓብደላህ አቡ ፉላን እያሉ በክብር ይጠራራሉ። ያ ማክበራቸውን የሚገልጽ ቃል ነው። አይሁዲዎች ምን ያክል ክብር እንዳላቸው ለነቢ ሰለላሁ ዐለይሂ ወሰለም አጢዕ አበልቃሲም ሙሐመድ የሚልህን ሳይሆን ያለው የቃሲምን አባት የሚልህን ስማው ብሎ ተናገረ። ገብታችኋል? ያውቃል አይሁዲዎች ትክክለኛ ነቢይ እንደነበሩ፣ ግን ከእስማኤል ዘር ለምን ወጣ ነቢይነት ከኢስሐቅ ካልሆነ እንቀበልን ብለው ቅናት ይዟቸው ነው። ገብታችኋል? ለዚያ እስማኤላውያን መጥተው በእኛ ላይ አይሰለጥኑም ብለው አስተባብለዋቸው ነው። ከዚያ በኋላ እንዳጠቃላይ ልጁ ምን አለ? ቃለ ላ ኢላሃ ኢለላህ ሙሐመድን ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ፣ እርሶም የአላህ መልእክተኛ ናቸው ብዬ መሰክራለሁኝ አለ ልጁ። እስልምና ተቀበለ። እንዳጠቃላይ ምልልህ መሰለህ ብሩክ ሰው ነቢያችን ሰለላሁ ዐለይሂ ወሰለም አይደለም ሂደው በህይወታቸው እነዚህን ሰዎች ሊያጠቋቸውና እንትን ሊሏቸው፣ እንዳውም ሂደው ሲታመሙ ይጠይቋቸው ነበር። ሲጠፉ የት ነው የጠፉት እያሉ የሚጠይቁ። አንተም እንደምታውቀው የእስልምና ምሁራንም እንደሚያውቁት የክርስቲያን ምሁራንም እንደሚያውቁት ከቁርአን በፊት መጽሐፍ ቅዱስ እንደነበረ አንተም ታውቀዋለህ። የእናንተም መጽሐፍ ያውቀዋል። ዓለምን ቆያ ተረጋጋ፣ ስመኛ ቆይ ስመኛ። ተቃጠለ ጠፋ የምለውን ነገር በራሴ መረጃ ያዘው። ምናልባት ተቃጠለ ልትል ነው። ቆይ አስጨርሰኝ። ተቃጠለ ልትል ይችላለህ። ተቃጥለዋል። እኛ ምን ተቃጥለም ጠፋ ምንም ቢሆን መጽሐፍ ቅዱስ ቀደም ብሎ እንደሆነ ራስ አንተም ታውቀዋል። እነኚህ አባቶች መጽሐፍ ቅዱስ ላይ አብርሃምና እስማኤል ይስሐቅን አንተ አልተቀበልክም፣ እኛ የምናውቀው በርግጥ ይስሐቅን ነው። መጽሐፍ ቅዱስ ላይ ካባ ብሎ እንዳስቀመጡ አላወሩ። በእርግጥ አብርሃም መስዋያ እንደሰራ መጽሐፍ ቅዱስ ይናገራል። ይስሐቅ መስዋያ እንደሰራ መጽሐፍ ቅዱስ ይናገራል። እስማኤል በእርግጥ እዛ ቦታ መስዋያ አልሰራም። እሱ በረሃ እንደመረጣ አብርሃም ድርሻ ሰጥቶ እንዳባራ መጽሐፍ ቅዱስ ይናገራል። እኔ እዛ ውስጥ አልገባም። ምናልባት እዚህ ውስጥም ክርስቲያኖች ካሉ ብዬ ነው የምናገረው። ከዛ በፊት ግን እየሰማህ ነው ሴት እየሰማህ ነው። አብሽር እንዳላቋርጥህ ብዬ ስማኝ። ይሄ አስተያየት ነው የምናገረው። ጥያቄውን ላንሳ። መጽሐፍ ቅዱሳችን ደግሜ የምናገረው ቁርአን ከሰማይ ነው የመጣው አይደለም? አንድ ጥያቄ ነው፣ መልስልኝ። እሱን ከዛ ልነሳ።
አሁን ጨረስክ? አሁን ልናገር በተናገርካቸው ነገራቶች ላይ ቁርአን ከሰማይ ነው የመጣው አይደለም። አንድ አጭር መልስ ብቻ ነው። የጌታ ሰው ብዙ ነገር ተናግረህ ከዚያ በኋላ እኔ የምፈልገውን ብቻ ተናገር አትበል እንጂ ጥያቄ ከሆነ ይሄ ችግር የለውም። አንዴ ብዙ ነገራት ውስጥ ተናግረሃል። ገብቶሃል አይደለ? መጽሐፍ ቅዱስ ላይ መካ ወይንም እንደዚህ ብለህናል አይደለ? በጣም ጥሩ። ስለዚህ አሁን ምን አደርጋለሁኝ? የገዛ መጽሐፍህ ላይ የጌታ ሰው ነቢያቶች ወደ መካ ሄደው ሐጅ አድርጉ እንደተባሉ ትእዛዝ እንደወረደላቸው ከአምላክ ዘንድ ላሳየህ ነው። እዛኔ ሙስሊም ትሆናለህ። ምን ይመስላል? እኛም ደንግጠናል። ምን ይመስላል? ምን አድርገህ የገዛ መጽሐፍህ ላይ ነቢያቶችን አምላክ ሂዱና ወደ መካ ሐጅ አድርጉ ብሎ አዟቸው እንደነበር ላሳየህ ነው። ምን ትላለህ? በእኛ መጽሐፍ ላይ መካን ወይስ ኢየሩሳሌም ልትል ነው? መካ ብሎ ቃል በቃል ኧረ ይሴን አሳየኝ። መጽሐፍ ቅዱስ ለኔ እንግዳ ከሆነ ለአንተ ካንተ ልማር። አብሽር ችግር የለም። እሺ አሳየኝ። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። አብሽር እሱም ቃል በቃል ሂዱ አይልም። ይሄዱ ይላል። ወደ መካ አሳየኝ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥና በአረማይክ። የጌታ ሰው አሁን ተከታተል። በጣም ጥሩ። እዚህ አሁን ቀጥታ ዕብራይስጥ ላይ እንሄዳለን። ዕብራይስጥ ላይ ከመሄዳችን በፊት ግን የመጀመሪያ አማርኛውን ላሳያችሁ ምን ብለው እንደተረጎሙላቸው፣ ከዚያ ዕብራይስጡን እንሄዳለን ማለት ነው። እሺ አሁን የአማርኛውን መጽሐፍ ቅዱስ እንመልከት። በመጀመሪያ የት ጋር እንሄዳለን? ብሉይ ኪዳን ኦሪት ዘጸአት ምዕራፍ 5 ቁጥር 1። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ ሙሴና አሮን ታላላቅ ነቢያት ናቸው አይደለም? ወደ ፈርዖን ጋር መጥተው ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ የእስራኤልን ሕዝብ ግብፅ ላይ ነበሩ አይደለ? ዛኔ በፈርዖን ግፍና በደል ስር ነበሩ አይደለ? ከእርሱ ጋር ይኖሩ ነበር እና ሕዝቤን ልቀቅና በዓል ያደርጉልኝ ዘንድ እያለ ነው ይላል። ለመሆኑ ዕብራይስጡ ምን ይላል? ወደ መካ ሄደው ሐጅ ያደርጉ ዘንድ ነው የሚለው። ይህን በማስረጃ ላሳያችሁ። በዕብራይስጥን የተጻፈው ብሎናል። ምዕራፍና ቁጥሩን ጻፉ አንዴ ኮሜንት ላይ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 አይደለ? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ቀጥታ ዕብራይስጥ እንሂድ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ባይብል ታፕ ከዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ ታገኛላችሁ። እኛ የምንገባው የት ነው? ኦሪት ዘጸአት። አሁን ምዕራፍና ቁጥር እናስቀምጣለን። አይዋ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ አማርኛ እየቀየረ እንሄድ። እኛ ኢትዮጵያኖች ስለሆነ ወደ አማርኛ እየቀየር ነው እንሄዳለን። ዕብራይስጥ የሚለው ላይ ቀጥታ ሄደን እናያለን። ዘጸአት 5:1 ይታያል አይደለ? ዘጸአት 5:1 አሁን ሂብሩ የሚለው ጋር እዚህ ጋር እንገባለን። ኤችኤቪ ሂብሩ መልካም። አሁን ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። አምሃሪክ ይላል። እሱን አውቀዋለሁ። ከአንድ መረጋጋት አማርኛ ወደ ትይዩ ዕብራይስጥ ሂድ ይለናል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። እንሄዳለን፣ ችግር የለውም፣ አዛዥ ነን። ኦኬ እዚህ ጋር እንገባለን።
እሺ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ፣ ወደ አማርኛ መቀየር ብቻ። ኦኬ ምን ይላል? የሐጅ ጉዞ ለማድረግ የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሐጅ ማድረግ። ሐጅ ማድረግ ወዴት ነው ይሄ ሐጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው፣ ወረድ ብለን እንመልከተው። ይህ ሐጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሐጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብባ። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ ምን ትላለች? መካ ወደ መካ ሐጅ አድርግ አይደለ? ዘመንህ ይባረክ። ያውና የጌታ በጣም ከፍና ከፍ ያለና ትልቅ ደረጃ አለው ዒሳ ዓለይሂ ሰላም። አይ ብዙዬ ነብዩ ኢሳ እንዴት ነው ስለ ቁርአን ሊያውቅ የሚችለው? ማለት ነብዩ ከሞተ ካረገ በኋላ ከስንት ሺህ ከ300 ሺህ ዓመት በኋላ አልቁርአን የመጣው እንዴት ስለ ቁርአን ሊያውቅ ይችላል? አንደኛ ጥያቄ ማለት ነው። እሺ ቀጥል። እንዲያውቅ ያደርገዋል ነው የሚለው። በደንብ አስተውለህና አዳምጠህ ከሆነ ወዩዓሊሙሁ ልኪታበ ወልሒክመተ ወተውራት ወልኢንጂል፣ ቁርአንን እንዲያውቅ ያደርገዋል አምላክ አላህ። ቁርአን አጀማመሩ ከነቢዩ ሰለላሁ ዐለይሂ ወሰለም። ቁርአን አጀማመሩ ከየት ነው? ከአምላካችን ከአላህ ዘንድ ነው። ቁርአን ዒልሙላሂ ሱብሓነሁ ወተዓላ የአላህ እውቀት ነው። የአላህ እውቀት ደግሞ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩበት ጊዜ አይደለም የሚጀምረው። ገብቶሃል አይደለ? ከባህሪው ነው። እርሱ ሳያውቅ የሆነ ጊዜ ላይ አውቆት የተናገረው አይደለም። ቁርአን ዒልሙሁ ሱብሓነሁ ወተዓላ አዘልዩን ሚን ሲፋቲሂ አልአዘልያ፣ ያለ የነበረ እውቀቱ ነው። የሆነ ጊዜ ላይ እውቀትን የሚያገኝና የሚያዳብር አይደለም አምላክ። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ ነገራቶችን ከመሆናቸው በፊት የሚያውቅ ነው። ወደፊት የሚሆኑትን የሚያውቅ ነው። ካለፈውም የሚሆነው የሚያውቅ ነው። ወደፊት አሁን እየሆነ ያለውን የሚያውቅ ነው። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ እንዴት እንደሚሆን የሚያውቅ ነው። ስለዚህ ቁርአን አጀማመሩ ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቀድሞ ያንን ወደፊት ዒሳን በሚያመጣው ጊዜ ቁርአንን እንደሚያሳውቀው እየገለጸ ነው። እርሱ ላይ ዳግም ይወርዳልና ዒሳ እንዳውቅ የተደረገበት ምክንያት እሱ ነው። ዳግም ይወርዳልና ከሰማይ የዛኔ በሚወርድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ኢሳ የአላህ አንድ አካል ነው ማለት እኮ ነው። ምክንያቱም የሚመጣውን ነገር ካወቀ አንዱ የአላህ አካል ነው ማለት ነው አይደለም። አምላክ ወደፊቱን ለነቢያቶች ያሳውቃቸዋል። ይሄ አዲስ ነገር አይደለም። ሮቤል አላህ በቁርአን ላይ ሲናገር ምን አለ መሰለህ? ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል አለ። እኔ የሩቅን አዋቂ ነኝ አለ አላህ ስለ ባህሪው ሲናገር። በሩቅ እውቀቴ ላይ ማንንም አንድንም አላሳውቅም ከመልእክተኞቼ የመረጥኳቸውን ሲቀር አለ። ስለዚህ ለነቢያቶቹ የወደፊቱን ያሳውቃቸዋል አምላክ አላህ ሱብሓነሁ ወተዓላ። የዛኔ ይህ የነቢይነት መገለጫቸው ይሆናል ማለት ነው። የወደፊት የሚሆነውን በትንቢት ይናገራሉ። ያ ማለት የወደፊቱን ስላወቁ አምላክ ናቸው ማለት አይደለም። የነቢይነት ማረጋገጫቸው የሆነ ዘንድ የሚሰጣቸው ምልክት ነው። ይህን ምናልባት ክርስቲያን ከሆነ መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነቢይ ሆኖ ትንቢትን ቢናገር የተናገረውን ባለው መሰረት ባይፈጸም እርሱ ሐሰተኛ ነው ግደለው ይላል። ነገር ግን ያ ነቢይ እውነት የሆነን ትንቢት እንደሚናገር እየገለጸልን ነው። ትንቢትን መናገራቸው ወደፊትን እንዲናገሩ መደረጋቸው ያ የአምላክነት መገለጫ ሳይሆን አምላክ የሰጣቸው የነቢይነታቸው ማረጋገጫ ምልክት ነው። ዒሳ ከእነዚያ መካከል ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሩቅን ይነግሯቸው ነበር። ለምሳሌ ልንገርህ፣ ከአይሁዲዎች ጋር በሚቀጥለው ቀን ጅሃድ ሊደረግ ነው። አይሁዲዎች ነቢ ሰለላሁ ዐለይሂ ወሰለምን በቃ ካልተዋጋን ብለው ተፈታተኗቸው። ኧረ ተው ይቅርብን፣ ሰላም ይሻላል አሏቸው። አይ ቁረይሾችን አንተ ተግላ አሸንፈሃልና እኛ እንደዚያ መስለንህ ከሆነ ተሳስተሃል። እኛን ነው በቃ ይሻላል። አዎ ይሻላል። እሺ እንግዳውን ሳሉ በሰላም እንኖር ብለው ቃል ኪዳን ተጻጽፈዋቸው ምን ብለው እምቢ ብለው በራሳቸው ጊዜ። ስለዚህ በነገው ቀን ጦርነት ይካሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ተመልከት፣ የነገውን ጦርነት እየነገሩ ነው ለሰሓቦች። ከዚያ የሚሆነውን የነገውን ውጤት ሊነግሯቸውም ነው። በነገው ጦርነት ይካሄዳል፣ እናንተም ድል ተነሳላችሁ። እናንተም ድል ተነሳላችሁ። ትንቢት ነው አይደለ? የነገው ውጤትን መናገራቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን በመካከላቸው ቁመው ምን አላቸው? ገደን ሰኡዕጢ አራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሓቦች ምን አሏቸው? ነገ ከእናንተ መካከል ለአንዳቸው ለሰሓቦቼ ባንዲራን እሰጣለሁኝ አሉ።
ያም ሰው ባንዲራ የሚሰጡበት ምክንያት መሪዎች ሰራዊቶቻቸውን ከፊት ሄደው ይዘው እንዲዋጉና የእርሱ ተከታዮች ከእርሱ ዘንድ ተሰልፈው ሰልፋቸውን እንዳይዘበራረቅ ምናምን የሚያደርጉት ምልክታቸው ነበር። ከሃዲዎችን መሪ ይኖራቸዋል፣ አማኞቹ ልክ እንደው ከመካከላቸው የምሰጠዋለኝ ባንዲራ ካሉ በኋላ ይህ ሰው አላህና መልክተኛውን በጣም ይወዳል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አላህና መልክተኛውም እርሱን በጣም ይወዱታል፣ በእርሱም እጅ ላይ ወየፍተሑ ላሁ ዐላ የደይህ አሉ። በዚህም በመሪያችሁ ላይ አላህ ድልን ይነሳል በነገው ጦርነት አሉ። የነገውን መናገር ትንቢት ነው ብለናል። አሁን ነቢ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ካልተፈጸመ ሐሰተኛ ሊያደርጋቸው። ነቢይ ትንቢት ተናግሮ ካልተፈጸመ ያ በተናገረው መሰረት ሐሰተኛ ነው። ነቢያት ትንቢትን ተናግረው ከአምላክ ዘንድ የመሆናቸው ምልክት ያ የተናገሩት ትንቢት በትክክል ይፈጸማል። እንሂዳ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ለአንድ ሰው አሉ እንጂ ስሙን አልነገሯቸውም ነበር። ከዚያ ይህንን ባህሪውን መገለጫውን ብቻ ተናግረው ወደ ቤታቸው ሄዱ። ነቢ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ሰሓቦች ሌሊቱን ሙሉ ሲያወሩ አደሩ። ፈባቱ የድኩነ ሌይለተሁም አይ አይደለም። ስለ ጦርነት ስትነግረኝ አሁን ለምሳሌ ዱባይ እና ጅቡቲ ጦርነት ቢገጥሙ ማን ያሽ? እሺ ነቢያችን ጨርስ ጦርነት ትገባለህ። እስካሁን ለትህትና እያልኩኝ ስታቋረጥ ዝም ብዬ ዝም አልኩ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ምን አሉ? ወየፍተሑ ላሁ ዐላ የደይህ አሉ። በዚያም ሰው እጅ ላይ ድልን ይነሳል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያ በኋላ ሰሓቦች ማን ነው የሚሰጠው እያሉ ሌሊቱን ሙሉ ሲያወሩ አደሩ። ነገር ግን አላወቁም ነበር። ልክ ጠዋት ማለዱና በማለዳ መጡ። ነቢ ሰለላሁ ዐለይሂ ወሰለም ለሰሓቦች ምን አሏቸው? አይና ዓሊይ ብን አቢ ጣሊብ፣ ዓሊይ ብን አቢ ጣሊብ የት ነው አላቸው። የት ነው ባለው ጊዜ ታወቀ ማን እንደሆነ ማለት ነው። ነገር ግን ዓሊይ ብን አቢ ጣሊብ ማየት የተሳነው ሰው ነበር። ቤቱ ተቀምጦ ነበር ማየት ተስኖት ያቸዋል። እነሆ የሽተኪ አይነይህ ያ ረሱላላህ አሏቸው። እንደ እርሱ እኮ አይኑን ታሟል፣ ማየት ተስኖታል፣ አንቱ የአላህ መልእክተኛ አሏቸው። ከዚያስ ምን ሆነ? የእቱኒ ቢህ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አምጡልኝ ወደ እኔ አሉ። ሊፈውሱት ነው። ምን ብለዋል ነቢ ሰለላሁ ዐለይሂ ወሰለም? ያ ሰው በቃ ይሰጣል ብለዋል። ተመልከቱ እንዳሉት የትናንት ነው። ባይሆን ኑሮ አንደኛ እዚህ ጋር ሐሰተኛ ሊሆን ነው። ያ ሰው ድልን ይነሳል ተብሏል፣ ግን ማየት የተሳረ ሰው ሆኖ ተገኘ። ነቢ ሰለላሁ ዐለይሂ ወሰለም ምን ሊያደርጉ ነው? አንድ የነቢይ ምልክት ሊያደርጉ ነው። እርሱ ምንድን ነው? አይኑን ሊያበሩለት ነው። ቃል በቃል ሐዲስ ያሳያቸዋለሁ። ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም አመጡላቸው። ፈበሰቀ ፊ ዐይነይህ በአይኖቹ ላይ እትፍትፍ አሉ ነቢይ ሰለላሁ ዐለይሂ ወሰለም ይላል። ፈሹፊየ ከአን ለም የኩን ብሂ ወጀዕ ይላል ሐዲሱ ላይ አው ፈቡሪአ ከአን ለም የኩን ብሂ ወጀዕ። አንድ ጨረስ። ተፈወሰ ይላል ቃል በቃል ተፈወሰ፣ በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታይም ሆነ አሉ። ምን ማለት ነው? አንድ ሰው ከህመሙ ሲያገግምና ሲሻለው ጊዜ ቀስ በቀስ ነው አይደለ? ያ አይኑ ላይ ያለው ህመም ቅላቱ እየጠፋ ጥርት ንጽት የሚለው እንደዚያ አልነበረም ባሉ ሰሓቦች። ወዲያው ስናይ ጊዜ የህመም ምልክት የሌለበት እስኪሆነም ድረስ ተፈወሰ። ወዲያው ነጭ ሆነ፣ ወዲያው ተገለጠ አይኑ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ያዝን ከባንዲራው ማለት ሂድ ኢስላም ጥሪ ያደርግላቸውና ሁሉን ህግና ስርዓት ከተናገሩ በኋላ ሄደ። ከዚያም በኋላ እንዳሉት ነቢ ሰለላሁ ዐለይሂ ወሰለም እነዚያን የኸይበር እንትኖች አይሁዳውያኖች አሸንፈዋቸው ድል አድርገዋቸው መጡ ማለት ነው። ይህ ነው። ይህ ብቻ ሳይሆን በርካታ ትንቢቶችን የነገን ይናገራሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ነገር ሲሆን ይስተዋላል፣ ይታያል ማለት ነው። እሺ ህልም አለኝ አለ። ሰላም ነው አለ። አልሐምዱሊላህ አለ። እንዴት ነው? ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ለኢትዮጵያ የተላከው ነብይ ማን ነው? ምክንያቱም ሁሉም በየወገኑ ነብይ ተልኳል ይላልና ቁርአን ላይ ማን ሀዲን ለኢትዮጵያ የተላከ ነብይ ካለ በደንብ አለ። ወደ ኢትዮጵያ የተላከ ነብይ አይ ማን ነው? ገና ሁሉ ነገር ነው። መልሱን አዳምጥ። ህልም አለኝ፣ መልሱን አዳምጥ። ለኢትዮጵያ የተላከው ነቢይ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስረጃ ቃለ ስብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ ለዓለማት ህዝብ ነው የላኩ ይላቸዋል። ከዓለማት መካከል አንደኛዋ ኢትዮጵያ ነች። በሌላ ቦታ ላይ አላህ ሁሉም አይ የእኔ ጥያቄ ሁሉም በየወገኑ ነው የተላከ፣ በየወገኑ ነቢይ ተልኮለታል ይላል። ስለዚህ ለኢትዮጵያ የተላከ ነቢይ ነው ነቢዩን። እሱም ለአረብ እንደተላከ ራሱ ለራስ ለገዛ ወገኖቹ እንደተላከና
እሱንም አረበኛ ቋንቋ ለሚናገሩ ቋንቋዎች ለመካና ለዙሪያው እንደተላከ ይናገራል። እኔ ያልኩት ደግሞ ለሁሉም በየወገኖቹ ተልኳል ይላል። በየወገኖቹ ከተላከ ለኢትዮጵያ የተላከው ነብይ ማን ነው ነው? እሺ አማርኛ ከቻልክ እባክህን በደንብ አስተውለህ አዳምጠኝ። እሺ አዳምጥ። አሁን ምን አመጣ ለማስተባበል ወደ አረብ ተልከዋል የሚለው ነው። ወደ አረብ አልተላኩም ማን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ወደ አረብም ተልከዋል። ያ ማለት ለሌላው አልተላኩም ማለት አይደለም። ለሌላው አልተላኩም ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሲገልጻቸው መጀመሪያ እርሳቸውን አናገራቸው። ኢቅራ አላቸው። መጀመሪያ አንብብ አንተ አላቸው። ቢስሚ ረቢከ አለዚ ኸለቅ፣ ሁሉም በፈጠረ በሆነ በአምላክህ በአላህ ስም አንብብ። መጀመሪያ ኺጣቡ ለማን ነው? ንግግሩ እርሳቸውን አስመልክቶ መጣ። ከዚያስ ምን አላቸው አላህ ስብሐነሁ ወተዓላ? ወአንዚር ዓሺረተከ አልአቅረቢን አለ። የቅርብ ቤተሰቦችህን አስተምር አስጠንቅቅ አላቸው። ይህን ልጅ አሁን እኔ ለቤተሰባቸው ብቻ ነው የተላኩት አይደለም። ትእዛዙ ቀስ በቀስ አላህ ስብሐነሁ ወተዓላ ከራሳቸው ጀመረ። ከዚያም ለቤተሰቦች አለ ወአንዚር ዓሺረተከ አልአቅረቢን፣ የቅርብ ቤተሰቦችህን አለ። ከዚያ የቅርብ ቤተሰቦቻቸውን ነቢ ሰለላሁ ዐለይሂ ወሰለም ሰበሰቡና አስተማሯቸው። ከዚያ ምን አለ አላህ ስብሐነሁ ወተዓላ? ቀጥሎ ምን አለ? ለአረቦችም ብሎ አላህ ስብሐነሁ ወተዓላ አዘዛቸው። ከዚያ ለአረቦች ማድረስ ጀመሩ። ከዚያ ምን አለ? ለዓለማት ብሎ ልክ እንዲህ በደረጃ ነው ያዘዛቸው ማለት ነው። መጨረሻ ላይ ምን አለ አላህ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ላኩህ ብሎ ተናገረ። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል። በሱረቱል ደረጃ በደረጃ እንዳዘዛቸው ማስረጃ አለ። መጀመሪያ ለቤተሰብ፣ ቀጥሎ ለመካ፣ ቀጥሎ ለዓለም እና ይሄ ነው አሁን ምንድነው ለመካና ዙሪያውን ልታስፈራራ የተላከው የሚለው ተሰርዞ ወይም ደግሞ አድጎ ለዓለም የተባለበት ምንድን ነው ማስረጃው ነው? ወይስ አንተ ራስህ ነው እንዲምተዋለው? ኧረ እኔ አይደለሁም። ለዓለም ቀጥታ ቃል በቃል ላሳየህ ነውና ለቤተሰብህ ደረጃው አድጓል። መጀመሪያ ለቤተሰብ፣ ቀጥሎ ለዓለም፣ ቀጥሎ ደግሞ ያዝልኝ፣ ሀሳቤን ያዝልኝ። መጀመሪያ የተባለበት አለ ወይ ያልክ ላሳየህ ነው። አይደለም ለዓለም የሚልም አለ እያልኩ ያለሁት አንተ አሁን ያልከኝ መጀመሪያ ለቤተሰብ፣ ቀጥሎ ደግሞ ምንድነው ለመካና ለዙሪያው፣ ቀጥሎ ለዓለም አልከኝ። እንደዚህ ደረጃ በደረጃ መጀመሪያ ለቤተሰብ ላክንህ፣ ቀጥሎ ለአረብ ላክንህ፣ ቀጥሎ ለዓለም ልከናሃል የሚል ቃል በቃል አለ ወይስ ራስህ ነው የምታመቻቸው ነው ብለህ? እኔ አይደለሁም ማመች። ቁርአን ላይ አላህ የተናገረውን ቃል በቃል ነው ማሳየህ። አውጥቼ ላሳየህ። ግጭት ነው የምለው። አንዴ ለቤተሰብ፣ አንዴ ለአረብ፣ አንዴ ለዓለም የተጋጨ ሀሳብ ብዬ ነው የምልህ። ያው ለምሳሌ ግጭት ማለት ምን ማለት ነው? ፍቺውን ንገረኝ። ግጭት ማለት አንዴ ለቤተሰብህ ነው የላኩ፣ ቤተሰብ እንደዚህ ያርግ፣ አንዴ ደግሞ አረብን፣ አንዴ ዓለም። ህልማለኝ አዳምጥ። የግጭት ፍቺ ንገረኝ እንጂ አሁን ያልኩህ ለዓለም ላኩህ ምናምን የሚለውን እሱን አይደለም እየጠየኩኝ ያለሁት። ግጭት ማለት ምን ማለት ነው? ፍቺው እንደ አማርኛ መዝገበ ቃላት ግጭት ማለት ምን ማለት ነው? ግጭት ማለት ወጥ የሌለው አንዴ ከዚያ አንዴ ከዚህ እያለ የሚምታታ ሀሳብ ማለት ነው። ለቤተሰብ ላኩ ካለ በኋላ እንደገና ለአረብ ላኩ ካለ በኋላ እንደገና ለዓለም ላኩ። አትሰማም እንዴ? ወደ እሱ አይደለም ግጭት ማለት። ግጭት ማለት ምን ማለት መሰለህ? እኔ ላስረዳ ወይ ለተናገርኩ ማስረጃ መምጣት ይችላል። ግጭት ብሎ ማለት እንድትስማማ ዘንድ ማለት ነው፣ እንድትረዳው ዘንድ በአንድ ነገር ላይ አዘዘህ። ለምሳሌ በዚያው በነጥብ ላይ ተቃራኒ የሆኑ የሚጋጩ የማይስማሙ ነገራቶችን ሲያዝ ጊዜ ማለት ነው። ቶታል አይደለ? ለምሳሌ ነገር ግን በአንድ ነገር ላይ ተጨማሪ ነገር ጨምሮ ማዘዙ እሱ ግጭት አይባልም። ቶታል አይደል? 1 ብር ውሰድ አልኩህ። ከዚያም እንደገና መጣሁኝና ያውና 2 ብር ጨመርኩልህ። አይ ይጋጫል አይደለም? ይሄ ተጨማሪ ነው እየሰጠው ያለሁት። አዘዝኩት ሰራተኛ ያለ ምሳሌ ሂድና ይሄንን ጓሮ እንትኑን አትክልቱን ኮትኩት አልኩት። ከዛ ሄድኩኝና እንደገና ደግሞ አይ ሙሉ እርሻውን እንድትኮተኩት አዝዣለሁ እሺ አልኩት። ይሄ ተጋጨ ነው አይደለም? በተጨማሪ ትእዛዛቶች አይገናኝም። እሱ አንድ አዳምጥ ልጨርስ። እያዳመጥኩ ነው፣ ግን ማይገናኝ ከሆነ አይገናኝም ማለት። ግጭት ብሎ ማለት ግጭት ብሎ ማለት በአንድ ነጥብ ላይ የማይስማሙ ተቃራኒ ሀሳቦች ሲነሱ ጊዜ ነው አይደለ? ነው ወይስ አይደለም? ግጭት ብሎ ማለት በአንድ
አንድ ነጥብ በአንድ ጉዳይ ላይ የማይስማሙና የሚላተሙ የሆኑ ሀሳቦች ሲነሱ ጊዜ ነው። ለምሳሌ ህልም አንድ አዳምጠኝ። ምሳሌ ልስጥህ። እኔ የሆነ ቦታ ላይ ለምሳሌ አልጸጸትም አልኩኝ፣ ሌላ ቦታ ላይ ደግሞ እጸጸታለሁ አልኩኝ። መጸጸት የሚለው ምንድን ነው? አንድ ነጥብ ነው። በአንድ ቦታ ላይ እጸጸታለሁኝ አልኩኝ፣ በሌላ ቦታ ላይ ደግሞ አልጸጸትም አልኩኝ። በአንድ ነጥብ ላይ እየተነሳ ነው። ብቷል አይደለ? ይሄ ግጭት ነው አይደለም? ግጭት ነው? ግጭት አይደለም። በጣም ጥሩ ግጭት ነው ብሎናል። በጣም ጥሩ። አሁን ግጭት ነው ብሎና ላሳያችሁ። ይሄን ግጭት የት እንደ ይሄንም ቆይ አይ ወደ ሌላ ትሄድ ከዚህ ላይ ታታረብ ለምን ትረብሻለህ? ግጭት ነው ብለኸኛል አይደለ? አንድ ጊዜ ታድርግ እዚህ ላይ ያንተ ናሚ ወዴት እንደሚያገብቱታል። ወላሂ እግዚአብሔር እንደተጋጨ ላሳየው ነው። በራስ ነጻ ቆይና ግጭት ነው ብሎኛል አይደለ? ላሳየህ ነው። እሱ የራሱ አፈታ። አሁን አንተ ይኸውልህ እየሄድ ከዛ አሁን አንተ የራስን መመለስ አችልም። የራስን መመለስ አችልም። በራስ ተይዛል። ወጥ ገብተሻል። አንዴ ወዴት ማታ ከራስ ላይ መመልሳ